እንኳን ለጾመ ሐዋርያት በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት የሐዋርያት ጾም በያዝነው 2017 ዓመተ ምህረት መቼ ይጀምራል፣ ከመቼ እስከ መቼ ይጾማል የሚለውንና ለምን እንጾማለን የሚለውን በሰፊው የምንዳስስ ይሆናል። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ እናሳስባችኋለን። የሐዋርያት ጾም የሐዋርያትን አስተምሮ የምትከተለው ቅድስት ቤተ ክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓትን ሰርታለች። በዚህ መሠረት 7 የአዋጅ አጽዋማትን አውጃለች። ከእነዚህም መካከል ጾመ ሐዋርያት ወይም በተለምዶ ስሙ የሰኔ ጾም አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለ ጾሙት አስቀድሞ የጴንጤቆስጤ ጾም ወይም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበትን የሐዋርያት ጾም የሚለውን ስያሜ አግኝቷል። ሐዋርያትም የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲጾሙ አስተምሯቸው ስለነበር ነው። ቅዱስ ማቴዎስ እንደጻፈው እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው ብለው በጠየቁት ጊዜ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጦሙታል ብሎ እንዲጾሙ አዘዛቸው። ይህን አብነት በማድረግ ሐዋርያት ወንጌልን የሚሰብኩትን ዲያቆናትና ቀሳውስትን የሚሾሙትም በጾምና በጸሎት ነበር። የሐዋርያት ጾም በሦስተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ዲድስቅልያ፣ በአራተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀለሜንጦስ እንዲሁም ቅዱስ አትናቴዎስ ለንጉሥ ቆስጠንጢኖስ በጻፈው መልእክት ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስን ሰፍረውና ቆጥረው ባስረከቡን ሐዋርያውያን አበው መሠረትነት የኦርቶዶክሳዊት ቤተ ክርስቲያን ምእመናን ሁሉ የመታዘዝ ምልክት የሆነ የሐዋርያትን ጾም እንጾማለን። ጾመ ሐዋርያት ቅድመ ጰራቅሊጦስ። ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱሳን ሐዋርያት ከጌታችን ዕርገት እስከ 50ኛው ቀን ለ10 ቀናት በጾምና በጸሎት ቆይተዋል። እነዚህንም 10 ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያለ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ የሰጣቸውን ተስፋ እየተጠባበቁ ነበር። ይህን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት፣ አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህን አብነት አድርገው ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። ጾመ ሐዋርያት ድኅረ ጰራቅሊጦስ። ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት።
ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱ ደግሞ ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል። አንዳንድ መዛግብት በመጀመሪያዎቹ ዘመናት የሐዋርያት ጾም የሚጀምረው ከጰራቅሊጦስ 1 ሳምንት በኋላ ነበር ይላሉ። ከዚያም በ258 ዓመተ ምህረት ከበዓለ ጰራቅሊጦስ እስከ ሐዋርያት በዓል ሐምሌ 5 ድረስ እንዲሆን አባቶች ደነገጉ በማለት ያስረዳሉ። ይህም የተደረገው የቅዱስ ጳውሎስና ቅዱስ ጴጥሮስ በኔሮን ቄሳር በሮማ አደባባይ ሰማዕትነት የተቀበሉበትን ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠናክሩታል። መጽሐፈ ዲድስቅልያ ደግሞ ሐዋርያት 40 ቀን እንደ ጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥቧቸው ለስብከተ ወንጌል እንደተሰማሩ ያስረዳል። መድኃኒታችን ኢየሱስ ክርስቶስም ጾም የፈቃድ ብቻ ሳይሆን ትእዛዝ መሆኑንም ለሐዋርያቱና ለሚከተለው ሕዝብ ሲያስተምር ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ የፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስክን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጽ ይከፍልሃል። በዚህም ትምህርቱ እርሱ የሚወደው ጾም ምን ዓይነት እንደሆነና እንዲሁም የማኅበርና የግል ጾም መኖሩን እናንተ ስትጾሙና አንተ ግን ስትጾም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት ዓይነቱ እንደሆነ ነቢያት አስቀድመው የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህን ስለተራበ ትቆርስ ዘንድ፣ ስደተኞቹን ድሆች ወደ ቤትህ ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ ከሥጋ ዘመድህ እንዳትሸሸግ አይደለምን? ብለው ጽፈዋል። ኢሳይያስ 58 ከ6-8። በቤተ ክርስቲያናችን ትምህርት መቼም የማይጾሙ ወይም ሁሌም የሚበሉ የሚባሉ ነገሮች አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከእነዚህም መካከል የሕያው እግዚአብሔርን ቃል መመገብ፣ ለእርሱና ለቅዱሳኑ ምስጋና ማቅረብ፣ መልካም ነገርን መስማት፣ ማየት፣ ማሰብ፣ መናገርና መስራት ይገኙበታል። አንድ ሰው ሁልጊዜ የእግዚአብሔርን ቃል መመገብ፣ ምስጋናውንም ምግብ ማድረግ ይኖርበታል። ትእዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽ ይገባዋል። እነዚህ ጾም ሲገባ ምግብን ተክተው የሚገቡ፣ ጾም ሲወጣ ደግሞ ሥጋን ተክተው የሚወጡ አይደሉም። ሁል ጊዜ ሙሉ የሕይወት ዘመናችንንም ልናደርገው የሚገቡ ናቸው እንጂ። ስለዚህ ነው መቼም የማይጾሙ የተባሉት። ከነዚህ መከልከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይም ሁሌም የሚጾሙ የሚባሉ ነገሮችም አሉ። እነዚህም ኃጢአት ሥራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግና እነዚህንም የመሳሰሉት ነገሮች መቼም መበላት ወይም መደረግ የሌለባቸው ስለሆኑ ሁል ጊዜ ከነዚህ መጾም ያስፈልጋል። በስህተትም ከነዚህ የቀመሰ ወይም የበላ ዋናውን ጾም ገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፣ በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ለሔዋን መልካምና ክፉውን ከሚያስታውቀው ዛፍ አትብሉ ሲል
መቼም ቢሆን አትብሉ ማለቱ እንደሆነ ያለ ነው። በጾም ወቅት በፍቃዳችን ሥጋችንን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ፣ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበሩትን መልካም ነገሮች ከጾሙም በኋላ ይዘናቸው ልንቀጥል ይገባል እንጂ በጾም ወቅት የተውናቸውን የሚጎዱን ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም። እንደ ተውናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባናል። ይህን ስናደርግ የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይላል። ኢሳይያስ 58 ከ8-9 እንደተባለው ይሆንልናል። ይህ ጾም የቀሳውስት ጾም ነው ወይስ የክርስቲያኖች ሁሉ ጾም? የሐዋርያትን ጾም አንዳንዶች የቀሳውስት ጾም ሲሉት ይሰማሉ። ይህም ከአሰያየሙ ጋር የተያያዘ ብዥታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። እነዚህ ወገኖች የሐዋርያት የሚለውን ቃል ብቻ በመውሰድ ጥንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ አልጾመውም፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይም ቄሶች ናቸውና ጾሙም የእነርሱ ነው ሲሉ ይደመጣሉ። ብዙውን ጊዜም ቀሳውስት አበክረው ስለሚጾሙና በሕዝቡም ዘንድ ይህ ስለሚታወቅ ጭምር ነው ይህ አስተሳሰብ የመጣው። ቤተ ክርስቲያን ግን ይህን የአዋጅ ጾም ጳጳስ፣ ቄስ፣ መነኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምእመን ሳይል በ40ና በ80 ቀን የተጠመቀና ዕድሜው ከ7 ዓመት በላይ የሆነ ሁሉ እንዲጾመው አውጃለች። እኛም እነርሱን ተከትለን በእነርሱ ሥርዓት በመመራት በሐዋርያት ላይ ያደረው የመንፈስ ቅዱስ ጸጋና ሀብት በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን ሌሎችም አጽዋማትን አበክረን መጾም እንደሚገባን በቀኖና ቤተ ክርስቲያን ተወስኗል። የሐዋርያት ጾም የእኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን 2:20 ላይ በሐዋርያትና በነቢያት መሠረት ላይ ታንጻችኋል እንዳለ በሐዋርያት መሠረትነት ላይ ለታነጽን ለእኛ ለክርስቲያኖች የሐዋርያት ጾም የእኛም ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ስብከተ ወንጌልን ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉም ነገር እግዚአብሔር እንዲረዳቸው የጾሙት ጾም ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበንና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችን እግዚአብሔር አምላክ እንዲባርክልን ሰላምን፣ ፍቅርንና ጤና እንዲሰጠን መጾም ይኖርብናል። ይህ የሐዋርያት ጾም በሐዋርያት እግር የተተኩ የቤተ ክርስቲያን አገልጋዮችንም አገልግሎታቸው እንዲባርክላቸውና ምእመኑን ወደ መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። በዚህ ጾም ሐዋርያት ሁሉን ትተው ጌታን መከተላቸው፣ ዓለምን ዙረው ማስተማራቸውና ስለ ቅዱስ ስሙ በጽናትና በትዕግሥት መከራ መቀበላቸው ይዘከራል። ምእመናንና ካህናትም የቅዱሳን ሐዋርያትን መንፈሳዊ ተጋድሎ እያሰብን በዘመኑ ሁሉ በፍቅር በተዋበ የመታዘዝ ፍርሃት የየራሳችንን መዳን እንፈጽም ዘንድ ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹሕ ደሙ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት ልናጸና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባል።
ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን የሐዋርያት ጸሎት ይርዳን። አሜን። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባ። አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንዲደርሳችሁ በማድረግ ይህን ቻናል እንድታሳድጉት በአክብሮት እንጠይቃችኋለን። እናመሰግናለን።